ሲኤንኤን እየላኩ ቪዲዮ በማህበራዊ ትስስሩ እጅግ መነጋገሪያ ሆኗል። እውነት ሆኖ ቤንጃሚን ኔታንያሁ በዚህ ባላስቲክ መርዛማ ቦምብ ተመተው ከሆነ ዓለም ወዴት ነው የምታቀናው? ዛሬ ዓለም አያቶላ ሲሞቱ ከደነገጠችው በላይ ከፍተኛ ድንጋጤ ውስጥ ገብታለች። የእስራኤል እስትንፋስ የሆኑት ኔታንያሁ በኢራን ለ20 ዓመት በድብቅ ሲሰራላቸው በነበረው መርዛማ ቦምብ ሕይወታቸው ተነጥቋል እየተባለ ይገኛል። ከአባቱ ጀርባ ለረጅም ዓመታት ሲሰራ የነበረው የአሊ አያቱላህ ልጅ ለአባቱ ደንበላሽ ለመሆን ከፍተኛ ትዕዛዞችን እየሰጠ የተደበቁትን መሳሪያዎች እያወጣ መተኮስ ከጀመረ 3 ቀናት ሆነውታል። ታዲያ በዛሬው ዕለት በቴል አቪቭ ኔታንያሁ ከቤተ መንግስታቸው ሆነው መግለጫ እየሰጡበት በነበረ ሰዓት ነው ይህን ባላስቲክ መርዛማ ቦምብ የላከው እየተባለ ይገኛል። ይህ ባላስቲክ መርዛማ ቦምብ ኢራን ለ20 ዓመታት ተደብቃ ስታብላላው የነበረውና ዓለምን እያቀጣጠሉ ከሚገኙ ከደበቀቻቸው መሳሪያዎች ውስጥ አንዱ ነው። ይህ ቦምብ የዓለም መንግስት የከለከለው ሲሆን ኢራን ይህን መርዛማ ቦምብ መጠቀሟ በዓለም መንግስት ስር ከፍተኛ ተጠያቂ ያደርጋታል። ኢራን ይህንን መርዛማ ቦምብ ኔታንያሁን ለመበቀያ መጠቀሟ በአሊ ካሚኒ ሞት እጅግ ከፍተኛ ቁርሾና ቂም መያዛቸውን ያሳያል። ይህ መርዛማ ቦምብ በሰው ልጅ ሰውነት ውስጥ ከገባ በኋላ እንደ እብድ አድርጎ አቃጥሎ እንደ ሐሲድ ለብልቦ የሚገል ነው። ታዲያ ኢራን ኔታንያሁን ለመግደል ይህንን መርዛማ ባላስቲክ ቦምብ የተጠቀመችበት ምክንያት ለአያቱላህ ከፍተኛ በቀልና የኔታንያሁን በስቃይ ድብን ማለት የፈለገች ትመስላለች። ኢራን በአንጻሩ እየሰጠች ያለችው መግለጫ ኔታንያሁስ ጎን እያሉ ይገኛሉ። ኔታንያሁስ የለም እያሉ ይገኛሉ። ከቴል አቪቭ ግን ኔታንያሁ ዓለምን እያነጋገረ ይገኛል። በእስራኤል አሁን ኔታንያሁ ሞት ለካሚኒ ተበቃዮች የሚሉት በማህበራዊ ትስስር ይገኛል። ታዲያ በኢራን ቲቪዎች ልጅ መጋባት ውስጥ ገብተው እርግጠኛ ሆነው ለመዘገብ ተገደዋል። ብዙ የሙስሊም ጽንፈኛዎች ጂሃዲስቶች የቴል አቪቭን ዋና መሪ የእስራኤልን ዋና መሪ በተለያየ ጊዜ የመጡትን መሪዎች ለመግደል ውጥን አውጥተው ሳይሳካላቸው ህልም ብቻ ሆኖ ቀርቶባቸዋል። ታዲያ ኢራን ከዓመታት በኋላ ይህንን አሳካችው። የኢራን ትውልድ ይህንን ህልም የሚመስለውን የጂሃዲስቶች ህልም የሆነውን ራዕይ አሳኩት ይሆን? ለረጅም ዓመት ጂሃዲስቶች የእስራኤልን ዋና መሪ ደፍተን የእስራኤልን ህዝብ አንገት አስደፍተን የሚለው ህልማቸው የተሳካ ይመስላል። ታዲያ የአያቱላህ ልጅ አባቱን ሰውቶ ለአባቱ ደም ለመመለስ ታሪክን ጽፏል። ቀጣዩ በሙስሊም መንግስታት ስር የሚነክሰው ቀጣዩ የአሊ አያቱላህ ልጅ ይሆን? ዓለም ማውጣታቸው የሚታወስ ነው። ታዲያ ይህ መርዛማ ቦምብ ደግሞ ለኔታንያሁ ጥንቃቄ የተሰራና ስፔሻል ዋን የተባለ ሲሆን ኔታንያሁን ለመበቀያ የተዘጋጀ ኔታንያሁን ውስጣቸው